ሞላበት አደፈ ሲሉኝ ነሳሁኝ ጎደል። ሰላም አለይኩም ውዴ ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ዛሬም አዲስ ነገር ይዤላችሁ መጥቻለሁ። ያው ነግራችኋለሁ እንግዲህ ወደ ስራዬ ስለተመለስኩኝ አልውልም። በተለይ ላይክ አድርጉልኝ ፍቅሮች፣ ላይክ አድርጉልኝ። አሁን የምሪቱን ሰሞኑን ስለምለቅ በረምብ ሰው እንዳይል ይፈልጋለሁ። ለምን ዩቲዩብ ስላቆምኩኝ ስንት ወር ከከፈለኝ እንኳን ያአላህ ስንት ጊዜ አመት አይሆነም ብላችሁ ነው። በቃ ሰርቼበት አላቅም። እንደምታውቁት ይሄን አመት ገደልኩትና ስለገደልኩት ቻናሌ ስለሞታ አይደርሳቸው ማይታያችሁ ማንተላን ሰርቼ ምንም አልታየ ቪዲዮዬና ላይክ ስለሌለው ቆይ ላይክ ብታደርጉልኝ ትሞታላችሁ፣ እጃችሁ ይቆርጣል። ምንም በቃ ምቀኝነት ደግሞ መጥፎ ነው። ወላሂ ያው ምቀኛ ሰው ነው ላይክ የማያደርገው። የማያውቅ የለም ዩቲዩብ ላይ ላይክ ማድረግ ካለ ኦኬ፣ የማያውቅ ካለ የሁሉ ሰው ላይክ የማያውቅ ሆነ የሚከታተለኝ እንግዲህ ምንም ማድረግ አይቻልም። ወይ አስተምራችኋለሁ በቀጣይ እንዴት ላይክ እንደምታደርጉ አጠራርጊ ቪዲዮ ሳልቼ። ግን የምታውቀው ላይክ አድርጉ። እሺ ላይክ ብትታደርጉልኝ ቻናሌ የተወጥቷል ብለው የጠፉ ሁሉ እንዲሄድላቸው ከሆነ አሁን ቦታው ምሪቱን የኛውን በተለይ አሁን ይሄን ሰሞኑን የምንጠብቀውን ስለቅ በጣም ብዙ ሰው እንደሚገዛ ምናለው። ለምን እዛ ቦታ ብዙ ሰው ለብዙ ጊዜ ጠይቀውኛል። ውድ ስለሆነ አሁን ምሪቱ ደግሞ ሀሪፍ ስለሆነ ዋጋ መግዛት ይፈልጋሉ። ስለዚህ እነሱ እንዲገዙ እናድርግ። ላይክ አድርጉልኝ ሰው ዘንድ እንዲደርስልኝ። ዩቲዩብ ደግሞ ታውቃለች ላይክ ሲኖረው ፕሮሞሽን ያደርጋል፣ ላይክ ከሌለው ደግሞ አያደርገውም። ኦኬ ስለዚህ ቅን ሰዎች በሙሉ አድርጉልኝ። የምታደርጉልኝ በሙሉ ደግሞ አመሰግናለሁ። አላህ ይጠብቃችሁ። ለዚህ ላይ ቅንነታችሁ እናንተ በቅነት ላይክ ስላደረጋችሁ አላህ የህይወታችሁን በሙሉ ላይክ የሚያደርግ ሰው ይላክባችሁ። ህይወታችሁን በሙሉ ቪዲዮአችሁን ብቻ ሳይሆን ህይወታችሁን በሙሉ ላይክ የሚያደርግላችሁ ሰዎች አላህ ይላክላችሁ። አመሰግናለሁ። ኦኬ ቴንክ ዩ። እሺ ኮምቦልቻ ያላችሁ ሰዎች እንግዲህ ባለፈው ምሪት ለማመጣላችሁ አመት ከምናምን ሆኖታል። አዲስ ኮምቦልቻ አልተመረም። እሺ ወዶቼ የታቀደ ነገርም አልሰማውም፣ የተመራም የለም። ምክንያቱም ከአመት በፊት ኮምቦልቻ ባንዴ እንዝጥት ሜዳ ደሞ ላይ ማን 3 ቦታ ነው ባንዴ የተመራው። ሶሪ ዘጋውባችሁ ተንቺ ስለሆነ ነው። ባንዴ 3 ቦታ ስለተመራ አሁን ደግሞ እንደዚህ ዝም ብለው ገና አመት ምንም ሳይሆነ ቶቶሎ አይመራም። እሺ ውዶቼ ያልተመራው ትንሽ ቆየት ያለው ኬሚሴ እና ደሴ ነው። እዛ ደግሞ ተናግሬ ያለው ሰሞኑን ጠብቁ ይብያለሁ ይዤላችሁ ከችላለሁ ማለት ነው። ያለውን የበፊቱን ቦታ የኮምቦልቻ ዋጋ ልንገራችሁ። የምትፈልጉ ካላችሁ ሜዳውን ታውቃላችሁ እንደተመራ በስንት እንዳቀርብኩላችሁ። አሁን ከ2.5 ጀምሮ አለ ብለዋል። 2.5 ያላችሁ ቀረብ ብላችሁ በሁለቱም ካገኛችሁ በ2.4ም ካገኛችሁ መግዛት ትችላላችሁ። ግን እስከ 2.5 ሆኗል እዛ ቦታ። ኦኬ እናንተ ከ8 ወር ምናምን በፊት ራሱ ጓደኛዬ ማለት ነው እዛ ቦታ ላይ 1.6 ነው ምናምን ነበር የገዛችሁ እና አሁን 2.6 ሰጡ እያለች ነበር እሷ። እንዳውም ማሻአላ እሰቡት ትርፉ። ያ ማለት 1 አተረፈች በ8 ወር ውስጥ 1 አተረፈች። ምክንያቱም 1.6 ነው የገዛችው። አሁን 2.6 ሰጠው ማለት በ8 ወር ውስጥ 1 ሚሊዮን አተረፈች። ካዳኛ አረብ 8 ወር ብንሰራ 1 ሚሊዮን እናገኛለን። እኔ ግን ማለሽ ብዙ አመትም ሰርቼ 1 ሚሊዮን ማገኘው አይመስለኝም። ለምን እንደሆነ እንጃ ወላሂ። እኔ የምሰጠው ሰው የለኝም አልহামዱሊላህ። ብሬን ግን ብሬት እንደሚሄድ እኔ እንጃ። ወይስ የኔ ብር ብቻ ነው ወላሂ። አይ ማለት ነው 2 አመት ራስ ሰርቼ 1 ሚሊዮን አልጠረቅም። ባለ 3 ማለት ሰርቼ አልጠረቅም። ምን የሚት እንደሚሄድ አላውቅም። ሜቢ 1 ሚሊዮን ማጠራቅመው 4 አመት ምናምን ሰርቼ ነው ደግሞ ስለማቅ ነው። 1 ሚሊዮን እንኳን ተጠራቅሞልኝ አያውቅም። ሰው ቤተሰብ የሚጠይቀኝም የለኝም። ጀግና ቤተሰብ ነው ያለኝ አልহামዱሊላህ። አላህ ይጠብቅልኝ። የምሰጠው ነገር ምንም የለኝም። ለራሴ በቃ ቢከራኝ ያለው ለራሴ እኖራለሁ፣ ሴፍ አደርጋለሁ። ግን እንጃ ከስር ምድሪ እንጃ ከስር
ከስር ብሬን የሚሰርቀኝ ኖር እንዴ? እኔ እኮ አስቀምጪ እረሳዋለሁ። መልሼ ስቆጥር ጎሉ ራሱ ባገኘው እረሳዋለሁ ስንት እንዳስቀመጥኩኝ። ወላሂ በጣም የመርሳት በሽታ ይዞኛል። ወላሂ ትንሽ ውዶቼ የመርሳት በሽታ ከምን እንደሚመጣ ታውቃላችሁ? ግን ወላሂ በጣም እዚህ ሀገር በጣም ብዙዎች የመርሳት በሽታ እየተያዝን ነውና የመርሳት በሽታ እንዳያጋጥማችሁ ከወንድ ጋር ግንኙነት አቆሙ። ወላሂ አታውሩ ማለቴ የማግባት አላማ ካላችሁ ምናምን ነገር ልታገቡ ታስባችሁ ከሆነ ለእናንተ የሚሆናችሁ አይነት ነገር ምናምን ከሆነ ለማግባት ችግር የለም። ወረዛይ ለማግባት ይሄ ዝም ብሎ በጮኝነት ለአመታት ለመኖር ይሄ ጋብቻ አላማ ሳይኖራችሁ ለአመታት አታውሩ። መጀመሪያ አንቺ እንደዛ ላትወጂ ትችያለሽ ምናምን ነገር ዝም ብሎ ፍቅር ሁሉ አይዘኝም ያልሽ ሊሆን ይችላል የምታወሪው። ከዛ በኋላ ሲጨቀጭቅሽ ማሪ ፍቅሪ አንዳንቺ አይነት ሴት ዝም ድረ የላችም አንቺ እኮ ትለያለሽ ምናምን እያለ ያ ድምፁ ሳይቀርም ያስጣላሽ ሰውዬ ፎንቃ ያስገባልሻል። ኦኬ ከዛ በኋላ ወንዶች ደግሞ ታውቃላችሁ መቀየር ያበዛሉ። ቅይር ሲሉ በዛ ናፍቆት አለ ምን አለ መናደር ምናምን አለ። ከሱም ብሶ ደግሞ ምናምን ብቻ ብዙ ነገር አለ አይደለ? ያ ነገር ላንቺ አምሮ ጥሩ አይደለም። እንደዛ አይነት ነገር በተደጋጋሚ ሲያጋጥማችሁ ከአንዴ ሁለቴ ምናምን ነገር ከዛ አምራችሁ የመርሳት ባህሪ ያመጣል። ወላሂ እንትን ላይ ይትማ ሰርች አድርጉና ጎግል ላይ የመርሳትን የሚያመጡ ነገሮች ብላችሁ በእንግሊዘኛ ጻፉና ከዛ በኋላ እዩትማ በጣም ትገረማላችሁ። ቀላል ነገር የሚመስላችሁ ዘጋ ብዙ ነገርና ብዙ ስድስት ላይ ወይኔ መርሳት አመጣው ምናምን ይላሉ። እንደዚህ አይነት ነገር አንደኛው ይሄ ነው። ወደ 6 ነገር ነው የጠቀሰው ጎግል። ከ6ቱ ግን አንዱ ይሄም አለበት ለማለት ፈልጌ ነውና ጠንቀቁ። መዝናናት ከፈለጋችሁ ቪዲዮ እዩ። ቲክቶክ ላይ ተዝናኑ፣ ስክሮል አድርጉ። ኢንስታግራም ላይ፣ ስናፕሻት ላይ፣ ኤፍቢ ላይ፣ ዩቲዩብ ላይ ተዝናኑ እንጂ በእንደዚህ አይነት ሰው እዝናናለሁ ብላችሁ እንዳትገቡበት። በሽተኛ ነው የምትሆኑት፣ ትጎዳላችሁ። እሺ ለምን ወንዶች ጣጣ የለባቸውም። መጀመሪያ ብሎ አገር ይላክልኝ አገር ያዝልኝ 2 አመት ምናምን ሙሉ ተከትሎሽ ከአንድ አካውንት 2 አካውንት እንኳን ብትቀይሪ በሌላ ፎሎ ያለገ ተከትሎሽ ብሎ ከማንም በላይ የሆነሽ ሴት እንደሆነሽ ያውቀው ማንም ሁሉም ሰው የሚፈልጋት ወንድ አባሮ ኢየሱስ ስትሆን ማለት ነው። ቀይር ነው የሚሉት ወንዶች ሸይጣን ናቸው። ወደ ሌላ ልጅ ነው የሚሄዱ። በዛ ሰዓት አንቺ ትጎጃለሽ። በተለይ የመጀመሪያ ምናምን ከሆነ አታውቂም። ሁለተኛም ቢሆን እሱ ያው ነው። በርግጥ ግን በጣም ከባድና ተጠንቀቁሽ። ስልክ አታብዙ፣ ስልክ አታወሩ። ስራችሁን እየሰራችሁ ነው የሚያዝናናችሁ ነገር ይሁን እንጂ ጊዜ ለማሳለፍ ምናምን ብላችሁ እንዳታወሩ። ወንድ ልጅ ወላሂ ማታስቡት ውስጥ ትገባላችሁ። ከዛ የመርሳት ባህሪ ይዛችኋል። አመሰግናለሁ። እቺ ላካፍላችሁ ብዬ ነው።